ከቅዱስ መሰረትላቸው ወእግዚአብሔር ሰላም ሰነገስ አምላክ አንተ ረኩበ ዘሥጋው ለኩላ ዘነሱ ከብሻው ማህረግ ቅዱስ ወልከም ዘይላል ሰ ሶበት ጸልዩ ከመዝበር አቤቱ አምላካችን ወይ በቸርነት እስከዚች ሰዓት ስላደረስክን እናመሰግናለን። በደስታችንም ሆነ በሐዘናችን አብረን ስለምትሆን እናመሰግናለን። ለዚህች ዕለት ለዚህች ቀን ለዚህ ሰዓት ስላደረስክን እናመሰግናለን። ልጃችንን ለዚህ ክብር ለዚህ ማዕረግ ስላደረስካቸው ስላለው ማዕረግ አብርሃት የበለጠ እንደዚሁ አይነት ደስታ እንድንደሰት አንተንም እንድናመሰግን ቅዱስ ፈቃድ ይሆንልን። ይህንን በዓል ባርክልን፣ ቅዱስልን፣ የሰላም የፍቅር የስምምነት የረድኤት አድርግልን። ለዚህ በዓል የተዘጋጀውን ማዕድ በበረከት ስጋ በበረከት ልትባርክልን ቅዱስ ፈቃድ ይሆንልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን በዘላለሙ ምስጋና ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ኦቶ ካፌሳ ስራ ኃጢአት ኢየሱስ ክርስቶስ ስራ ኃጢአት የዋለት ቅዱስ ቁና ስብሐት እግዚአብሔር በኋላ ስለምናምን 2 ደቂቃ መናገር አለ። ትታገሱኛላችሁ እንደቆማችሁ። እንግዲህ ምርቃት ማለት በግዕዝ ቡራኬ ማለት ነው። ቡራኬ ማለት ደግሞ ከእግዚአብሔር ዘንድ በረከት ማግኘት ማለት ነው። መጽሐፍ ቅዱስ በእግዚአብሔር ቤት መረቅናቸው ወይም ባረክናከም ቤተ እግዚአብሔር በእግዚአብሔር ቤት መረቅናችሁ በእግዚአብሔር ፊት መረቅናችሁ ይላል ማለት ነው። ምርቃት ደግሞ እንደምታውቁት የአንድ ነገር ፍጻሜ የሌላ ነገር ደግሞ ምንድነው? ጅማሬ። ልጃችን ዛሬ 12ኛን ክፍል በድል በብዙ ማዕረግ አጠናቃ እንደገና ደግሞ የኮሌጁን የምትጀምርበት ነው ማለት ነው። ስለዚህ ይህ ትልቅ ነገር። ከዛ ደግሞ የኮሌጁን ሲጀምር ሌላውን ደግሞ እየጀመረች ትሄዳለች ማለት ነው። አሁን ምንድነው? አንዱ ፍጻሜ ነው፣ ሌላው ደግሞ ምንድነው ማለት ነው? ጅማሬ ነው። ስለዚህ በዚህ ቀን የተሰበሰብንበት ዋናው ምክንያት ዝም ብለን ለመብላት ለመጠጣት ብቻ ሳይሆን ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን፣ ያስጀመረን እግዚአብሔር ደግሞ ለፍጻሜ ያብቃን ለማለት ነው ማለት ነው። በዚህ ጉዳይ ላይ እዚህ ለመድረስ እንግዲህ እሷ ብዙ በአንደኛ ደረጃ ልጃችን በደንብ ብዙ መስዋዕትነት ከፍላለች። በሚቀጥለው ደግሞ ቤተሰቦቿ በጣም ብዙ መስዋዕትነት ከፍለዋል። ስለዚህ ይህ ትልቅ መስዋዕትነት የተከፈለበት ደግሞ ለፍጻሜ ደርሶ የበለጠ ፍሬ አፍርቶ እንድናየው ቅዱስ ፈቃዱ ይሁንልን። ይህ ሀገር በጣም መልካም ጥሩ ነው ለተጠቀመበት፣ በትክክል ለተጠቀመበት በጣም ጥሩ ሀገር ነው። ላልተጠቀመበት ደግሞ ገደል ሊሰድ ይችላል። ስለዚህ ልጆቻችን እንደ ልጃችን ብለን አጥንታቸው ውጤታማ እንድትሆኑ እናሳስባለን። ወላጆችን ደግሞ ልጆቻቸውን በበልጥ ማገዝ አለባቸው። ይህን ስታደርጉ ግን እግዚአብሔርን እንዳትረሱት። ማን እንዳትረሱት? የሚያስጀምር ማን ነው? እግዚአብሔር ነው። ሐዘንም ቢሆን ደስታም ቢሆን ያለ እግዚአብሔር አይቻልም። ስኬት ራሱ ጠላልፎ ይችላል እግዚአብሔር ከሌለበት ማለት ነው። ስለዚህ ልጃችን እግዚአብሔር ያደረሰ ስራውን ያደረሰች ማን ነው? እግዚአብሔር። ወደፊትም የሚያደርሽ ማን ነው? እግዚአብሔር። ለበለጠ ስኬት የሚያደርስሽ ማን ነው? እግዚአብሔር ነው። ይህን ወላጆችን የሚያውቃችሁ በደንብ ማገዝ አለባችሁ። እግዚአብሔርን እንዳትተዩ ጊዜ ከእግዚአብሔር ጋር መጓዝ አለባችሁ። ይህንን ለማለት ነው። የሰማነው በልቡናችን ያጸድቅ። እሺ፣ ልጃችንን ተቀብላችሁ የልጃችንን የማራናታን ግራጁዌሽን አብራችሁን ሰለብሬት ለማድረግ ስለመጣችሁ ሁላችሁንም ከልብ እናመሰግናለን። እንግዲህ ዛሬ የደስታችን ቀን ነው። ማራናታ መግቢያውን ንግግር ታድርግልንና እኔ እቀጥላለሁ። ከሌላ ደስታን መስ አመሰግናለሁ ስለመጣችሁ። ግን አማርኛ በጣም ጥሩ ስላልሆነ በእንግሊዝኛ ነው ማለት ነው። ስለዚህ
so much for coming. All my family here gathering to celebrate me. I really, really appreciate y'all. I want to say thank you to all my uncles and aunts who came from San Diego, Ethiopia. Thank you guys so much for being here to celebrate my special day. I want to say thank you for all my family who helped, decorate and make sure to really make my day special. So really thank you guys. Everybody who's wearing the outside ones, thank you guys so much for coming to celebrate me. I want to say thank you to my beautiful friends today. They really had a big role in who I am today. They have really supported me throughout my high school career. I've always had a support system, and for that, I'm really, really grateful, so thank you. I want to say thank you to Carmen Hewitt, my very two close friends. I really don't know what I would do without them, so thank you guys. Now I want to thank my mom. Throughout my high school career, I never had to do a single dish. If I had a laundry basket that I needed done, she was always there to help. She was a very big support system in my life. She was so understanding. Teenagers, how we can be. So even through that, she was very understanding in all my, all the phases of my life. So for that, I really thank you. I thank you for, all the times that I needed support and you were there. So I want to say thank you to my mom. I want to say thank you to Rakim and Adu. They made my childhood so special. I don't know what I would do without my siblings. We fight a lot, and sometimes we might not be the nicest to each other, but they're very, the best siblings I could ever ask for. Adu's the funniest 10-year-old I know. He's very hilarious. Rakim is one of the most strongest, most self-assured people that I know. Like, she knows what she wants and she will get what she wants. So I really admire that about her, and I really do respect her as a person, and I'm so excited to see what she does in her high school career. So I love you, thank you. And then lastly, I want to say thank you to my dad. I wasn't always the most, easiest child, but he was always so patient, and even though he knew what I was doing was wrong, or he knew that I wasn't being the most truthful, or I was being sneaky, he always knew, but he allowed me to experience that and make those mistakes, and for that I'm so thankful. I don't know what I would be without him. I remember a conversation we had last year. My junior year was a really difficult year, and I was really struggling at my academics. And I told him about it, and instead of being hard on me or telling me I need to keep trying, I need to keep going, they never made me feel overwhelmed. They told me that I could just drop out right then and there, and they would still love me. They still wouldn't look at me different. That they wouldn't care about any of my accomplishments. They loved me for me. So that's a conversation that I will forever remember, because that really showed me my parents don't love me for what I can do, but they love me for who I am, and for that I'm so grateful. And I wouldn't be here and doing the things I did without him. I would send him, especially in math or science courses, I would send him, things I didn't understand, and he would learn it. He would stay up, from his busy work day and make sure that he knew it so he could come home and help me study. And it's just the little stuff like that that both of my parents do. My mom, when she knows I've had a stressful week, she cleans my room. She'll go in, clean my room, make sure everything is good. She'll clean my bathroom just to, release that load from me. And I just don't know what I would do without their support. I would not be here. I wouldn't have accomplished half the things I did without them. So I'm so grateful for the parents that I was blessed with. So thank you guys so much. I don't have that much, I can't say as much as she said. She's very good at, she is very good in everything. She got a ton of talents. Okay.
በጣም ብዙ ታለንት ነው ያላት። ስትፈጠር ስፒችም ስታረግ አይታችኋታል። ከኔ የተሻለ መናገር ትችላለች። እንግዲህ ከልጅነቷ ጀምሮ you can tell how she behaved. ሩጫ ትሮጣለች። በትምህርቷ እኔ አንድ ቀን ሰፖርት አድርጊያት አላውቅም። እስከ 10ኛ ክፍል እስከምትጨርስ ድረስ she did everything by herself. She never get it by herself without anybody help. So she's very talented. When she started taking these AP courses, college courses, the translator part, and then somewhere she has some gaps. Because of that, when she's taking calculus and stuff, she started coming to me for help. Other than that, she has done everything by herself. እና encourage እያደረግናት ነው የምንኖረው። በሩጫዋም እንግዲህ ከትምህርት ቤቷ she was a couple times MVP there ነበረች, and also she was a top sprinter. She's very successful in everything she tried. She's always successful. I'm really proud of having her as my daughter. She was really good. I really love her. I will እና እንግዲህ ብዙ ሽልማቶችን ይዛ ትመጣለች። ከታች ከኤሌመንተሪ ሌቭል ጀምሮ ሲሆን ጂፒ ግን now a new life is starting. Everything she accomplished, all the medals she got, all the awards, they don't matter anymore. She's starting a new life, a new stuff. She's going to college. I know she's gonna do it there too. አንዳንድ ጊዜ ልጅነት እንትን የሚላት she was determined to do stuff. So whatever she wanna do, I'm 100% sure she will do it. She will accomplish it successfully. And I'm really proud of her. Maya, we love you so much. And all the families. አሁን ቤተሰቦቻችን እዚህ ስንመጣ ወደዚህ ሀገር አዜብና ማሪዮ ተቀብለው they put us in their social circle. የገባንበት social circle, very supportive, very good family group. We really love you guys. We really thank you for the support and the social you guys have given us. ስለሰጣችሁን ፍቅር ሁሉ እናመሰግናለን። ቤተሰቦቻችንም ወንድሞቼ የወንድሜ ባለቤት አለማየሁ እዛ ጋር አለ። እዚህ ጋር ጋሬ ያክስቴ ልጅ ይህን ሰለብሬት ያደረጉ አብረው መጥተዋል። እንግዲህ ወንድሞቼ እህቶቼ ዴባት በሙሉ ኦል አር ሰፖርቲቭ። በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ ሁላችሁንም። እንዲሁም ጓደኞቻችን ኳስም አብረው የሚጫወቱ እዛ ጥግ ላይ ተደብቀዋል። ጥሩ ሪሌሽንሽፕ ነው ያለን። አብረን ኳስ እንጫወታለን። በጣም ጥሩ ልጆች ናቸው። we are really good friends. Thank you guys coming to celebrate. I thank you all. የረሳሁት ያደረኩት ካለ ይቅርታ ጠይቃለሁ። ግን በተረፈ በሙሉ ጓደኞቻችን በሙሉ እና ሌኒ ያሉ እዚህ ጋር ናዜ ማሪዮ በሙሉ ሁላችሁን ተሰምታችሁ አልጨርስም። ሁላችሁንም እግዚአብሔር ይስጥልኝ፣ አመሰግናለሁ። አረ ደግሞ እንግዲህ ከሂውስተን የመጡም አሉ እዚህ ጋር ወሲ ክንዬ አንቺ ለምራችሁ ሚስ እንዳላረግብሽ አንቺ እኔ ምንም ማለት አልችልም። እግዚአብሔር ለዚህ ቀን ስላደረሰን እናመሰግናለን። ሌላ ምንም ማለት በቃ I just want to say I'm proud of my sister and she did great.
እሺ የታላቅ እህታችን ባለቤት አለማየሁ እዚህ አለ። በእኔ ህይወት ውስጥ በጣም ትልቅ ቦታ ያላቸው ከሌጅም ስማር ዩኒቨርሲቲ ያለው በየወሩ ደግሞ ብሬን የኪስ ገንዘቤን እየላኩ ያስተማሩኝ ናቸው። በጣም በእኔ ህይወት ውስጥ ትልቅ ቫልዩ ያላቸው። ትንሽ ንግግር ማድረግ የሚፈልግ ከሆነ ልጋብዘዋለሁ። ስሜ አለማየሁ ይባላል። እንደው ሳሰፋው ቅር እንዳይላችሁ አሰፋዋለሁ ስል ንግግሬን በጣም ረጅም ጊዜ እቆያለሁ ማለት አይደለም። በእውነት እንግዲህ ቅድም ያሬድ እንዳለው እኔ የታላቅ እህታቸው ወይም የቤተሰባቸው የመጀመሪያዋ ልጅ የእሷ ባል ነኝ እና በዚህ ህይወት ውስጥ ከመጀመሪያ ጀምሮ ይሄ ትዳር ከመመስረቱ በፊት ከሽምግልናውም ጨምሮ ያለሁበትና አሁን ደግሞ ይሄንን እዚህ ቦታ አይቼ ሳይ እጅግ በጣም ነው የተደሰትኩት። ምክንያቱም ህይወታቸው ከመጀመሪያው ጀምሮ በሽምግልና እና ሀረግ ቤት የሽማግሌ ቡድኑን ጭምር መርቼ የሄድኩ ነኝ እና በእውነት በዛን ወቅት ይሄ ነገር እዚህ ይደርሳል ብለንም አይደለም፣ ግን የእግዚአብሔር ፋንታ ሆኖ ይኸውላችሁ አሁን የምታዩት ልጅ አፍርተው እዚህ ደረጃ ላይ ደርሰን በመደሰታችን በእውነት መድኃኒዓለምን ልናመሰግን ይገባል እና በእውነት ነው የምላችሁ። እንግዲህ ያሬድ ገና ተማሪ በነበረበት ጊዜ እነ የማነ እነ ትንሣኤ ገና ልጆች በነበሩበት ጊዜ ነው እኔ ከዚህ ቤተሰብ ጋር በጋብቻ ተሳስሬ ከሱ ታላቅ እህት 4 ልጆች አግኝቼ በእውነት አሁን በጣም የተባረከና ደስ ያለ ኑሮ ነው እየኖርኩ ያለሁትና ለዚህም እግዚአብሔርን አመሰግናለሁ። በተረፈ በእውነት እንግዲህ ይሄ ላይ የዚህ ቤተሰብ ላይ እንደዚህ በቀላሉ እዚህ ቦታ የደረሰ አይደለም። ከመጀመሪያው ጀምሮ ውጣ ውረዱን እኔ በደንብ ነው የማውቀው። ያሬድም ወደዚህ አካባቢ በሚመጣበት ጊዜ በዲቪ ታሪኩ ሁሉ በደንብ ነው የማውቀው እና እሱም እዚህ ደረጃ ደርሶ ከሀረግ ቤተሰብ ጋር ደግሞ ይሄንን ጋብቻ መስርቶ እነዚህ የመሳሰሉ ልጆች በእውነት ማድረሱ ለእግዚአብሔር ትልቅ ምስጋና የሚገባውና የተባረኩ ልጆች እንዲሆኑለት ነው በግሌ እመኛለሁ እና እግዚአብሔር ሁላችን እናመስግን። የማርዬ ታሪክ እንደው ቅድም ዝም ብሎ ቀነጫጭ ነው ያወራው እንጂ በጣም ሰፊ ነገር ነው። ጥሩ ተሞክሮ ያላትና የትንሽ ወይንም የህፃን ልጅ አዋቂ ልትባል የምትችል እና በጣም አዋቂ ልጅ ነች እና በእውነት አያቶቿ ጋር የበለጠ አያቶቿ ደግሞ ቢኖሩ እንዴት ያለ ትልቅ ምስክርነት ሊሰጡ ይችሉ እንደነበረ እኔ ገምታለሁ እና በእውነት ማሬ ይሄ የመጨረሻሽ አይደለም፣ ይሄ ገና ጅማሬሽ ነው። ከዚህ በላይ ደግሞ የተሻለ ውጤት እንደምታመጣ የተሻለ ቦታ እንደምትደርሺ እኔ በግሌ እተማመናለሁ እና ሌሎቹም በተመሳሳይ ይሄንን አርአያ ተከትለው እሷ የምትደርስበት ደረጃ ላይ እንደምትደርስ በእውነት እተማመናለሁ። ስለዚህ ባጭሩ የዛሬ ቀን ለኔ ከኢትዮጵያ መጥቼ እዚህ ቦታ ላይ ይህንን ከእናንተ ጋር በመሳተፍ እና ይህንን በማየቴ እግዚአብሔር ደግሞ የምሰጠው ምስክርነት እግዚአብሔር በሚያውቀውና ትልቅ ምስክርነት መስጠት የምችል ዘይትና አመሰግናለሁ። እናንተን ሁላችሁ የእውነት አባት ነው። ትክክለኛ ጥሩ አባት ነው። እንግዲህ እኔ ስለ እሱ አሁን ብዙ ማለት አልችልም። አባት በጣም ትልቅ ነገር ነው። አመሰግናለሁ።
እሺ እንግዲህ ማሪዮና አዜብም የመጀመሪያዎቹ ናቸው። እንግዲህ እዚህ አካባቢ ላለን ህይወት ፈርቀዳጆቹ ናቸው። እንግዲህ በጣም የቅርብ የሆኑ ቤተሰቦቻችን ናቸው። እስኪ ማሪዮ የሚለው ነገር ካለ ግለሰብ እንግዲህ እኔ የምለው ልጆችን የሚሰጥ እግዚአብሔር ነው። ለዚህ ያደረሳትን እግዚአብሔር ነው። ክብሩን ሁላ እግዚአብሔር ይውሰድ። ይሄ ቤተሰብ በጣም የተባረከ በጣም እንወዳቸው እህትና ወንድሞቻችን ናቸው። ለዚህ ቀን እግዚአብሔር ስላበቃቸው ደግሞ እግዚአብሔር እጅግ አድርጌ አመሰግናለሁ። ገና ወደፊት ደግሞ እሷ ብዙ ነገር እንደምናየው አምናለሁ። ጎበዝ ናት፣ ታታሪ ናት እና ፊውቸርሽ በእግዚአብሔር እጅ ያለው። ስለዚህ ቅድም አባ ያሉትን አዳምጠሻል። ሁሉ ነገር ከእግዚአብሔር ጋር ሲሆን ነው የሚሆነው እና ህይወትሽን በመላ እግዚአብሔር ይባርክሽ። እንግዲህ ከወንድሞቼ ልጋብዝና እንግዲህ አንዳንዶቹ አናፋር ናቸው። እስኪ ደፈር ብሎ መናገር የሚችል ታናሽ ወንድሜ ነው። ቻችን እንኳን ደህና መጣችሁ። ከሳንዲያጎ ቻችንን ቃት ለማክበር መጥተናል እና ትንሽ ስለ ማርዬ አንድ ነገር መናገር እፈልጋለሁ። ገና ስትመጣ የአንድ ዓመት ልጅ ነበረች። እኛ ቀድመናታችን ስንመጣ እና ፍጥነቷ በጣም ይገርመኛል። ከዛ ከሶፋ ላይ ግን ሁላ እዛ ነው የምታርፈው እና ወዲያው ሳያት አች ልጅ ልትወድቅብኝ ነው ከመክተት ነው ሄዶ ሆም ዲፖ እንትን ገዝቶ መጣ እና I wasn't surprised when she was sprinting in ሩጫ አንደኛ እንደምትወጣ ምንም ጥርጥር አልነበረኝም እና ሁሌም አንደኛ ነው የምትወጣው። ግን ያ ፍጥነቷ ለትምህርቷም ረድቷታል። አሁንም ወደፊትም እኔ እንጃ የት እንደምትደርስ አላውቅም እና ብዙ ይጠብቁሻል ከፊትሽ። ያው ትክክል እሺ፣ አመሰግናለሁ። I just want to say congratulations and success, everything. Wait, I hope. Now, can you see your ጠጋ ካረከ ይሰማል። Let's see. Congratulations first. Now, ከዚህ የበለጠ ሰክሰስ እንደምታገኙ እርግጠኛ ነኝ እና thank you everyone for coming. I would like to invite all any of my friends. Anybody want to give a speech? No? No? Come, Jada. Yeah, Jada. Yeah. No? Okay. And Hermela. Go ahead. Make your way. Come on. Hermela, we're waiting. I'm not going to leave you alone. Okay, yes. Hi everyone. So I've got the privilege of knowing this beautiful lady for the past 4 years. And I just want to say that I've seen her grow, and honestly I'm so proud of her. She has grown into such a beautiful woman. And I'm sad to leave her. I am sad to leave her, but I know she won't be that far from me. So yeah, I'll see her. And I just love you so much, and I'm so proud of you. Hello. Okay, I'm not good at speeches like that. Get somebody, like, I don't know what to say. Don't exist, San Diego. I've always looked up to you. I know you don't know that, but like I never. Like everything you did, I was jealous. I wanted it better. I wanted it more, but you just had it. I just always looked up to you for that. And then, you
You know, you came to Dallas, I followed you right there, up here, and you're leaving, and I won't see you every weekend anymore. Maybe I'll follow you to UC. Yeah. I'm so proud of you. I'm so glad you're going to this beautiful, amazing woman who inspires everybody else just like me. You're amazing, you're funny, you're pretty, like you just have it all. እዚህ ጋር የምታዩዋቸው እነዚህ አራቱ እንግዲህ የሀይ ስኩል ጀምሮ ጓደኛሞች ኤሌመንተሪ ጀምሮ የአራት ጓደኞች ናቸው። አንድ ላይ እንግዲህ እስካሁን ድረስ ዘልቀዋል። ምን አይነት ትልቅ ፍቅር እንደሆነ መገመት ትችላላችሁ። እንግዲህ አሁን ሰለብሬት ያደረጉ መጥተዋል። እንግዲህ ለእነሱ ድሉ ደስ ማለት ነው። እንደምን አረፈዳችሁ? እንዴት ዋላችሁ? እንደምን አረፈዳችሁ? በመጀመሪያ እግዚአብሔር እናመሰግናለን። እግዚአብሔር ለዚያ ስላደረሰን ሁላችንም ከያለንበት መጥተን ለዚህ ቀን ደርሰናል። ሐረግዬ ከልጅነት ጀምሮ የምንተዋወቀው እና ሁላችንም እግዚአብሔር ደግሞ እግዚአብሔር ይሆናል በእኛ ልጆች ባርኮን ለትዳር ሁሉ ነገር ሁላችንም አብረናለን እስካሁን ድረስ እና ትንሽ በልጅ ደግሞ እግዚአብሔር ስለባረከሽ ስላደረሰሽ አሁን ደግሞ ትልቅ ቦታ እንድትደርስልሽ ነው። ሁላችንም ደግሞ ጠብቀን በጤና ከሁሉም በላይ መጀመሪያ እግዚአብሔር ይመስገን በዛ ስለበቃ ትልቅ ክብር ይገባዋል። እግዚአብሔር ተመስገን። እኛ እንግዲህ አዜ ሐረግ ማርቲ ሁላችን አራታችን ኤሌመንተሪ ስኩል አብረን ያደግነው። እግዚአብሔር ደግሞ ታላቅ ነው። ከአንድ ከሁለት ሰዎች አራት አርጎ ስለበቃ ትልቅ ምስጋና ለእግዚአብሔር ይገባዋል እና ይሄ እንደዚህ መድረስ ማለት እዛት ቀላል ልጆቻችን አድገው እንደዚህ ለማድረግ እንደዚህ ለመማር ስላም እግዚአብሔር ምስጋና ይግባው እና ሐረግ አንቺ እንኳን ደስ አለሽ ማለት አንቺ እግዚአብሔር እንኳን ለዚያ በቃሽ። አሁንም ያብረን ወጥቶ ሰለሞን ኔክስት ታይም ሶሪያ ማለት ባዘወይ ደግሞ እንግዲህ ደግሞ የሶሪያ እናት ክርስቲያናት ጋዜ ሶሪያ ልጅ ናት እና ሁሉም እግዚአብሔር ያሳድጋቸው ትልቅ ነገር ነው። እግዚአብሔር መጨረሻው ነገር ያሳድጋቸው። እግዚአብሔር የተመሰገነ ይሁን። እነሱ ካሉ ብዙ የተለየ የሚጨምረው ነገር የለም። እግዚአብሔር ሁሉ ነገር የተመሰገነ ይሁን። በጤና ሁሉ ነገር ባርኮ ጠብቆ ሁላችንም ከያለንበት ሰብስቦ ስላደረሰን አሁንም ምስጋና ደስ ይሆን። I'm so grateful. I love you so much. ጀምሮ ነው የማውቅሽ። ሰዎች ናይስ በጣም ወንደርፉል የሆነች ለኔ በጣም ስላደረሰች እግዚአብሔር በጣም አመሰግነዋለሁ። አሁንም ከዚህ በኋላ ብዙ አለ እና ሁሉ ላይ እግዚአብሔር ረዳትሽ ሆኖ ያፈለግሽበት ደረጃ I'm so grateful. I love you so much. ያሬድዬ ሁላችሁንም የምወዳችሁ ቤተሰቦቼ ናችሁ። እናንተም ጥሪያችንን አክብራችሁ ሁላችሁም እዚህ ስለመጣችሁ ስለተገኛችሁ በጣም እናመሰግናችኋለን። Okay, so we're wrapping up the speeches. Anybody want to say anything before we wrap up the speeches? All right, so this is where the fun part starts. I encourage y'all. Huh? Oh, we're doing cake. So I encourage y'all to come up, get a piece of cake, take pictures. Make sure you get a picture with me before you leave. And I just want to again emphasize how grateful I am for everybody here today. Thank you.
Can see yours. Bring it together. Yes.